በዩቲዩብ ላይ ብዙ የገንዘብ አሰራር ቪዲዮዎች አሉ። ነገር ግን ስለ ገንዘብ ምንነትና አመጣጥ ምን ያህላችሁ ነው የምታውቁት? ሰላም፣ ቫይብ ትሬዲንግ ይባላል። የእናንተ የወደፊት ሄጅ ፈንድ ማኔጀር። በዚህ ቻናል ላይ በ2 ዓመት ውስጥ ያካማቸውትን የፎሬክስ ትሬዲንግ እውቀት በነፃ አደርስላችኋለሁ። እናም ላይክ እና ሰብስክራይብ እንዳይረሳ። እስቲ የህይወታችንን ረጅም ጊዜ የምንሰራለትን ገንዘብ እና ምንነቱን አንድ ላይ ነው። ገንዘብ ማለት የግብይት ማሳለጫ ነው፣ አሊያም ሚዲየም ኦፍ ኤክስቼንጅ ይባላል። እናም የምንጠቀመው ገንዘብ ከ2000 ዓመት በላይ ታሪክ አለ። እስቲ ስለዛ ታሪክ መለስ ብለን አንድ ላይ ነው። በድሮ ጊዜ ገንዘብ ከመፈጠሩ በፊት የሰው ልጅ የሚገበያየው አንድ ሲስተም ነበር። ስሙም ባርተር ሲስተም ይባላል። ባርተር ሲስተም ማለት ያለንን እቃ ከእቃ ጋር ኤክስቼንጅ ማለት ነው። ለምሳሌ እኔ ጋር ጤፍ ካለ እናንተ ጋር ስንዴ ካለ የኔን ጤፍ በእናንተ ስንዴ መለዋወጥ ማለት ነው። ነገር ግን በዚህ ሲስተም ላይ ትልቅ ችግር ነበር። የመጀመሪያው ወደ ማርኬት ስትሄዱ የራሳችሁን እቃ ተሸክማችሁ ሌላም እቃ ተሸክማችሁ ነበር። ሁለተኛ ዋጋ ማውጣት ሲስተም። እስቲ አንተ ግን ጠይቃችሁ አንድ በሬ ስንት ዶሮ ያወጣል? ኤግዛክትሊ ፊክስድ ፕራይስ ሲስተም ማውጣት በጣም ከባድ ነበር። ሶስተኛ የፍላጎት አለመመጣጠን። ማለትም እኔ ጋር ለምሳሌ ጤፍ ቢኖር እናንተ ጋር ስንዴ ቢኖር እኔ ግን ያለኝን ጤፍ ከእናንተ ስንዴ ጋር መለዋወጥ ካልቻልኩ ስንዴ ያለው ሰውዬ የኔን ጤፍ ማግኘት አይችልም። ለዛም ግብይት ለማድረግ ረጅም ጊዜ ይወስድ ነበር። ለዚህም መፍትሄ ለመሆን አንድ አማካይ ያስፈልግ ነበር። በቀላሉ ማግኘት ማንችለው ሻጩን ገዢው የሚስማማበት የግብይት ፍሰቱን በቀላሉ የሚያሳልጥ አማካይ ያስፈልግ ነበር። እዚያም ሰዎች ወርቅና ማዕድናትን መጠቀም ጀመሩ። ምክንያቱም ወርቅና ማዕድናት በሁሉም ቦታ ስለማይገኙ እና በውስጣቸው ቫልዩ ስለነበራቸው እነሱ እንደ ገንዘብ መጠቀም ተጀመረ። እነዚህም ወርቅና ማዕድናት ከባርተሪ ሲስተም በጣም የተሻሉ ነበሩ፣ ምክንያቱም በቀላሉ መገበያየት እንድንችል ስለሚረዱ። ነገር ግን አንድ ትልቅ ችግር አለ። መንግስታት በጦርነትና በተለያየ ነገር ገንዘብ ያስፈልጋቸው ነበር። በዛን ጊዜ የነበረው ገንዘብ በቀላሉ ፕሪንት ማድረግ እንዳሁኑ አይቻልም። ምክንያቱም የግድ ወርቅ አሊያም ማዕድናት መውጣት ነበረባቸው። ያ ከባድ ስለሆነ መንግስታት አሁን ወደምንጠቀሙ ሲስተም ሽፍት ማድረግ ጀመሩ። ማለትም ከህዝባቸው ያለውን ወርቅና ማዕድናት ይወስዱና ሪሲት ይሰጡ ነበር። ያ ሪሲት አሁን ወደምናውቀው ገንዘብነት ተለወጠ። ያንን ሪሲት ከሰው ወደ ሰው መገበያየት ሲጀመር አሁን ወደምናውቀው ወደ መኒ ካረንሲ አሊያም ወደ ፔፐር ካረንሲ ተለወጠ። ይህ ለመንግስታት በጣም አሪፍ ነበር፣ ምክንያቱም ለሚፈልጉት አጀንዳ ይህንን ደረሰኝ በማምረት መጠቀም ይችላሉ። ነገር ግን ህዝቦች እነዚህን ደረሰኝ በመውሰድ ወደ መንግስታት በመሄድ ወደ ወርቅና ማዕድን መቀየር ይችላሉ። እናም መንግስታት በጦርነትና በተለያየ መንገድ ካላቸው ወርቅ ክምችት በላይ ስላመረቱ ሰዎች የሚፈልጉትን የወርቅ ማዕድናትን ማቅረብ አልቻሉም። ለዚያም መንግስታት ይህንን ሲስተም አቋረጡ። ማለት ያላቸው ሪሲት ወደ ወርቅና ማዕድን መቀየሩ አቆሙ። እናም ያለው ሪሲት ምንድነው ትርጉሙ ካላችሁ ፕሮሚስ ፍሮም ደ ገቨርንመንት አሊያም የመንግስት ቃል ኪዳን ተባለ። እናም ወደ ፊያት ሲስተም ተዘዋወረ። ፊያት በላቲን ሌቲት ቢዳን ማለት ነው። ማለትም እንደሆነው ይሁን መባል። ሰዎችም በመንግስታቸው ተስፋቸውን ሰጡ። ይህ ማለት መንግስት ያለውን የመኒ ሰፕላይ መቆጣጠር ሙሉ በሙሉ ስልጣን ተሰጡ። አዎ እኛ ምንለፋበት፣ ምንሰራው፣ ምንደክመው የህይወታችንን ረጅም ጊዜ የምናሳልፈው ይሄንን ወረቀት ለማሳደር ነው። ገንዘብ ምንድን ነው ካላችሁኝ፣ ገንዘብ ማለት የመንግስት ቃል ኪዳን እና የሰዎች እምነት ለትራንዛክሽን የምንጠቀምበት ቁስ ማለት ነው። ይህ ማለት በውስጡ ምንም አይነት ቫልዩ የለውም እና ህይወታችንን ረጅም ጊዜ የምናሳልፈው ይችን ወረቀት ማሳደር ነው። እስቲ በፓርቲቱ ደግሞ ጠለቅ ብለን ስለምናይ እዛኔ እንገናኛለን። እናም ላይክ፣ ሼር፣ ሰብስክራይብም እንዳይረሳ። See you tomorrow with another video. This is Vibe Trading.